የሐዋሳው እስካሁን ካየኋቸው ለየት የሚያደርገው የወክዌዩ ስፋት፣ የባይክ ሌኑ ስፋት፣ በየቦታው ያሉ መቀመጫዎች፣ ፋውንቴን፣ የልጆች መጫወቻ የመሳሰሉት ፋሲሊቲስ ከዛ በተጨማሪ ደግሞ አዲስ ከአዲስ አበባም ለየት ያለ የስማርት ላይት የሚመስል ነገር ሎካል አስመርተው ተጠቅመዋል። ለከተማዋ ይበልጥ ድምቀትና ውበት ሰጥቷል። ሐዋሳ ያው የሚታወቅ ከተማ ነው፣ ድሮ ውብ ከተማ ነው። ግን አሁን የተሰራው ስራ በነበረው ውበት ላይ ተጨማሪ ውበት ተጨማሪ መስህብ ሊሆን የሚችል መሆኑን ያመላክታል። እንግዲህ ግንዛቤ ሊወሰድ የሚገባው ነገር የኮሪደር ልማት ወይም ከተሜነትን ማዘመን ለከተማ ነዋሪዎች ምቹ ማድረግ በመንግስት የሚሰራ ስራ አይደለም። የመንግስት ዋነኛ ተግባር ማህበረሰቡን መቀስቀስ፣ ማህበረሰቡን በሚፈልገው ህልሙ መግባባት መፍጠር፣ ከዚያ በኋላ መንግስት የራሱን ስራ እንዲሰራ ማድረግ፣ ማህበረሰቡም የራሱን ስራ እንዲሰራ ማድረግ ነው። ለምሳሌ ጅማ ላይ እየተሰራ ያለውን የወሰን እንደሆነ ከመንግስት ሼር የማህበረሰብ ሼር ከፍ ይላል። እያንዳንዱ ሰው በተሰጠው የቀለም ኮድ ቤቱን ያድሳል፣ ፌስቲቪቲ ያደርጋል። እኛ መንገድ እንሰራለን፣ ሰው ደግሞ ቤቱን ያሳምራል። አንድ ላይ ሲሆኑ በየቦታው ሽንት ቤት ሲጨመር፣ ፓርክ ሲጨመር የከተማ ውበት ያድጋል። ጎንደርም ውስን ቦታ ከፋሲል ጀምረን እስከ ፒያሳ አካባቢ ያለው እስካሁን የተሰራው ሲታይ መንገድ ብቻ አይደለም፣ ህንፃዎቹ ፌስቲቪቲ ተደርገዋል። በአንድ ወጥ በሆነ መንገድ ቀለም ተቀብተዋል። መብራቱ ዩኒፎርም ነው እና የከተማውን ደረጃ ከፍ አድርጎታል። ከፒያሳ እስከ አዘዞ ያለውን በዚያ መንገድ ግሪን አድርገን አጽድተን ሰውን ቀስቅሰን መጠቀም ከቻል በጣም ትልቅ እና ውብ ከተማ እንፈጥራለን። አሁን ሐዋሳ ላይ ያለው አድቫንቴጅ ከዚህ ቀደም ንጹህ የማድረግ ልምምድ አላቸው። ወክዌዩ በመጠኑም ቢሆን ነበረ። አሁን ባለው ስታንዳርድ ደግሞ ሲታይ እስካሁን ካየሁት ከአዲስ አበባ ቀጥሎ በጣም የተሻለ የኮሪደር ልማት ሙከራ አይቻለሁ። አሁንም ሙከራ ነው። አዲስ አበባም ገና ሙከራ ነው። ሐዋሳም ገና ሙከራ ነው። አርባ ምንጭም ሙከራ ነው። ሁሉም ከተሞች የእርካታና የሰርቻለሁ አይነት ስሜት ሊፈጠርባቸው አይገባም። ቱሪዝም ቁጥሩ እየጨመረ መሆኑ በተለይ የሀገር ውስጥ ቱሪስቶች በየጊዜው የሚታዩ አዝማሚያዎች ናቸው። ቱሪዝም ብለን ስንል ኮንፈረንስ ቱሪዝሙ አንዱ ነው።
ኮንፈረንስ ቱሪዝም ያው ስብሰባዎች ማለት ነው። እንደምታውቁት ከፌደራል ጀምሮ ሚኒስቴር መስሪያ ቤቶቹ፣ ሌሎች ክልሎችም ኤንጂኦዎችም ሐዋሳን ለስብሰባ በጣም ይመርጧታል። በተደጋጋሚ ስብሰባዎችን በመክፈት እንኳን እኔም በተናገር ያሳለፍኩባቸው ጊዜያት በጣም ብዙ ስለሆኑ ብዙ ሰው ለብዙ ዓላማ ወደዚህ እንደመጣ መጥቀስ ይቻላል። ብዙ ጉባኤዎችን አስተናግደናል። ከዛ ውጪ ቅዳሜና እሁድ ያው መዝናኛ ቢባል ሐዋሳ ነው። ሆቴሎች ቢዚ መሆናቸው አውቃለሁ። መዝናኛ ቦታዎች በጣም ቢዚ ናቸው። በዚህ ውስጥ የሀገር ውጭ ቱሪስትም አለ። ሲዳማ እንዳጋጣሚ ሆነው ደግሞ መሸጋገሪያ ነች። ወደ ደቡብ መሄድ የሚፈልግ ሁሉ በሐዋሳ ነው የሚያልፈው። ሐዋሳም ያስቀራል፣ አልፎ ሄዶም ሲመለስም ያድራል እና በአጠቃላይ ከቱሪዝሙ የከተማው ማህበረሰብ በከፍተኛ ደረጃ የተጠቀመ ነው ያለው። ወደ ገጠሮችም የሚወጡ እንደዚህ እየጠቀሙት ነው ያሉት። የሚቃቅሙ ግን ከዛ በላይ ስለሆነ አሁን እኛ እያልን ያለነው የሚታዩ ነገሮች በአግባቡ እየጨመርን ማረፊያ መዳረሻ ቦታዎችን እየገነባን እያለማን በዚህ ሂደት ውስጥ ብዙ ቱሪስቶችን ወደዚህ በመሳብ ተጠቃሚነትን እያሰፋን እንሄዳለን ብዬ ነው የሚያስበው።